بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ወንድም እህቶች አላሁ ሱብሓነሁ ወተዓላ ፍጡርን የፈጠረለት ዓላማ ወይም ደግሞ የሰው ልጅን የፈጠረለትን ዓላማ ግብ ማድረስ የፈለገ አላህ በፈለገው መንገድ በመጓዝ ነው። አላህ የፈለገው መንገድ ደግሞ የምናገኘው በላከልን መልእክተኛ ነው። የላከልንን መልእክተኛ ደግሞ በሚገባ ተረድተው በእነሱ ኮቴ የሄዱት ደግሞ ሱሐቦች ናቸው። ለዚያም አላህ ምን ይላል? ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ ፈቀድ እህተደው ወመን ዩሻቅቅ ረሱለ ሚን ባዕድ ማ ተበየነ ለሁ ልሁዳ ብሎ አልዘጋውም። ወየተቢዕ ገይረ ሰቢል ልሙእሚኒን ይላል። የመልእክተኛውን መንገድ የተቃረነ ቅናቻው መንገድ ግልጽ ከሆነለት በኋላ ከአማኞች መንገድ ውጭ የተከተለ ይላል አላህ። ስለዚህ ጀነትን መጎናጸፍ ከጀሃነም መራቅን የፈለገ ሱሐቦችን መከተል ነው። ነቢዩ ሰለላሁ ዐለይሂ ወሰለም ባሰመሩልን መንገድ ላይ የሄዱት እነሱ ናቸው። እነሱ አጠር ባለ ቃል የጀነት ናቸው የሚል በግለሰብም እንደ ዑሙም መጥቷል። እነዚያ ሱሐቦች ምን ሰርተው ነው የጀነት የተባሉት? ጀነት አይደል የተፈለገው? እነሱ ያደረጉትን አድርገን ጀነትን መጎናጸፍ ነው። አላህ ከሚጎናጸፉት ያድርገንና ከዛ በኋላ ያለን ግን ከማ ቃለ አብዱላህ ብን ዑመር ረዲየላሁ ዐንሁ ኩሉ ቢድዓትን ضላላ ፈኢን ረአሃ ናሱ ሐሰና ይላል። ሁሉ አዲስ መጤ ጥመት ነው በዲን ላይ ነው ሰዎች መልካም ናት ብሎ ቢያስቡ ይላል። አብዱላህ ብን መስዑድ ረዲየላሁ ዐንሁ ምን ይላል? ኢተቢዑ ወላ ተብተዲዑ ፈቀድ ኩፊቱም ይላል። ተከተሉ፣ አዲስን ነገር አትፍጠሩ፣ ተብቃቅታችኋል፣ ከመፍጠር ተብቃቅታችኋል። ለምን ከተባለ ዲን ሙሉ ነው። የቁል ኢማሙ ማሊክ መን ኢብተደአ ፊል ኢስላም ፈረአሃ ሐሰና አለ። በዲን ላይ አዲስ ነገር ፈጥሮ መልካም ናት ብሎ የገመተ ፈቀድ ዘዐመ አነ ሙሐመድን ሰለላሁ ዐለይሂ ወሰለም ኻነ ሪሳላ፣ መልእክተኛው ሰለላሁ ዐለይሂ ወሰለም አማናቸውን የተላኩበትን ከድተዋል፣ በሚገባ አላደረሱም እያለ ነው ይላል። ለዚህም ደግሞ መረጃ የፈለገ ይህን አንቀጽ ይመልከት። ቃለ አላሁ ተዓላ በዕድ አዑዙ ቢላሂ ሚነ ሸይጣን ረጂም አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና ይላል። የዛሬ ቀን አልየውመ አክመልቱ ለኩም ዲነኩም ሃይማኖታችሁን ሙሉ አረኩላችሁ፣ ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና ጸጋይንም በእናንተ ላይ ሞላሁላችሁ ከሃይማኖትም እስልምናን መረጥኩላችሁ ይላል። የዛን ጊዜ ከዲን ያልሆነ ዛሬ ከዲን አይሆንም። ስለዚህ ከዲናችን ላይ በነገራችን ማለት የሚጋጭባቸው ሰዎች አሉ። ዓዳና ዒባዳ ይጋጭባቸዋል። በዓዳ ጉዳይ ላይ ሙጥለቅ ነው። ዓዳ ጉዳይ ላይ ዓዳ ማለት ተለምዶ የታወቀ የሚበላ የሚጠጣ የሚለበስ አስሉ ሐላል ነው፣ ኢባሃ ነው። ሸርዕ መጥቶ ይሄ ሐራም ነው፣ ይሄ እንዳበላ፣ ይሄ እንዳጠጣ፣ ይሄ እንዳትለብስ እስካላለ ድረስ አንድ ሰው ይሄን ለምን ትበላለህ ካለ መረጃ ጠይቀው ያን ነገር ሐራም ያደረገ ኢማ በቅያስ ወይም ደግሞ ነስ የሚመጣበት ወይ ከቁርአን ወይ ከሐዲስ ማለት ነው። ዒባዳ ባቡል ዒባዳ ግን ደግሞ ተውቂፊይ ነው አስሉ። ምክንያቱም አላህ እንዴት ማምለክ እንዳለብን መልእክተኛ ልኮልናል። በዛ በመልእክተኛው መንገድ ነው አላህ የሚወደውን የዒባዳ አይነት የምንለይበት መረጃ። ቃለ አላሁ ተዓላ አም ለሁም ሹረካኡ ሸረዑ ለሁም ሚነ ዲኒ ማ ለም የእዘን ብሂላህ፣ አጋሮች አልላቸውን አላህ ያልፈቀደን የሚደነግጉላቸው ይላል ከዲን የሆነ። ነቢያችንም ሰለላሁ ዐለይሂ ወሰለም ምን አሉ? መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ፣ መን ዓሚለ ዓመለን ለይሰ ዐለይሂ አምሩና ፈሁወ ረድ። ስራን መልካም ስራ ነው እያለ ወደ ዲን ጨምሮ የሰራት የኛ ትእዛዝ የሌለበት የሆነ እሱ ወደ እሱ ተመላሽ ነው ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኢዘን ባቡል ዒባዳ ተውቂፊያ ነው። ዒባዳ ጉዳይ ላይ ወይም በዲን ላይ ቢድዓ የሚሰራ ሰው ጥቂትም ይሁን ትልቅ ቢድዓ ሙፈሲቃም ይሁን ትንሿ ቢድዓ እያሉ የሚገምቱትም ከትላልቅ ወንጀሎች ይበልጣል። ምክንያቱም እዛ ውስጥ ነቢዩን ማስዋሸት አለበት። አላህን የሚገባ መልእክተኛን አላክም ብዙ ከኋላ የሚያስከትሉ መልእክቶችን ጣጣና መዘዝ ያመጣልና ማለት ነው። ስለዚህ ዲናችን ላይ ያገኘነው ምን ችግር አለን የምንለው ወይም ምን ችግር አለው የምንለው
ጉዳይ አይደለም። ማንኛውንም ዒባዳ ሲፈጸም ሚን አይነ ለክ ከየት አመጣ ይሄንን መረጃ ምንድነው? ማ ሁወ ሙስተነዱክ ያን ምንድነው ሰነድህ ይሄን ያደረክበት የሚልን መጠየቅ መቻል አለብን። በነዱበት የምንነዳ በነፈሰበት የምንነፍስ መሆን የለብንም። ማንም ለማንም የውመል ቂያማ ወኪል ሊሆን ስለማይችል ሁሉም በሰራው ነው የሚጠየቀው። ሁሉም በተጓዘበት መንገድ ላይ ከየት ወዴት እንደሆነ ይተሳሰባልና ወላሁ አለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።